ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ ይሁኑ። በተከታታይ በጣም ምርጥ የሆኑ ጁሶች እየለቀኩላችሁ ነው። ክብደትን የሚቀንሱ ውስጥን የሚያጸዱ። ይሄኛውን ግን ለየት የሚያደርገው ጨጓራ ላለባችሁ አይሆንም። ይሄ ጁስ እንግዲህ አንጀትን በማጽዳት ዲቶክስ በሉት፣ ለአጥንታችሁ ጥንካሬ በቫይታሚን ሲ ሎድድ የሆነ ነው። ፊታችሁን ግሎ ነው የሚያደርገው። በጣም ብዙ ጥቅም አለው። ግን ጨጓራ ላለበት ሰው አይሆንም። ወይም ደግሞ በጣም እያቀጠናችሁ ትጠጡት። በቀን አንዴ ጧት ይሄንን ጁስ ተጠቀሙትና ለውጡን ታዩታላችሁ። ለሳምንት ሞክሩት፣ ከዛ ታርፋላችሁ። ከዛ ደግሞ ከወር በኋላ ትቀጥላላችሁ። ጨጓራ ለሌለባችሁ እንደ ሻት በትንንሽዬ ብርጭቆ ጠርሙስ ነገር ታስቀምጡትና ወፈር አድርጋችሁ ጧት ከመውጣታችሁ በፊት ምግብ ከመብላታችሁ በፊት ሻት አድርጋችሁ፣ የሻቱን ግን ስታደርጉት ዝንጅብል ጨምሩበት። በተረፈ ይሄ በጣም ቀላል ነው። የሚያስፈልጋችሁ ሎሚ፣ ግሬፕ እና ይሄ ቀዩ ብርቱካን ማለት ነው። እሱ እንግዲህ ለጤንነትም በጣም ይታዘዛል እንደምታውቁት። ሌላው ደግሞ ብርቱካን ነው። አዘገጃጀቱ እንግዲህ በጣም ቀላል ነው። ሙልጭ አድርጋችሁ ካጠባችሁት በኋላ ሁሉንም ትቆራርጡና አንድ ላይ ከነልጣጩ አንድ ላይ መፍጨት ነው። ትንሽ መረር ስለሚል በረዶ ታደርጉበትና ያው ምጥጥ እያረጋችሁ ስትጠጡት በስትሮ ትንሽ ይቀላችኋል። ያው ግጥም የምታደርጉት አይነት አይደለም። ግጥም ለማድረግ የምታረጓቸው እነዚህ በትንንሽ እንደዚህ አይነት ሻት አድርጋችሁ ታስቀምጡታላችሁ። ከዛ ብድግ አድርጋችሁ ያው ግጥም እያደረጋችሁ መውጣት ነው። እንደ መድኃኒትም ነው ይሄ። በተረፈ ለዚህ ቤት አዲስ የሆናችሁ ከተመቻችሁ ሰብስክራይብ በማድረግ ለፉ። ቤተሰቦቼ ደግሞ ላይክ ማድረግ አትርሱ። ንኳት እስቲ አሁን ላይክ አድርጉ። ምችት ይበላችሁ። እወዳችኋለሁ። ባይ